ሶሻል ሚዲያ ተጠቃሚ ፖለቲካን ማራመድ የሚችል ሰው ነው። ይሄን ማመን አለብህ። የተጣላው የግል ጠብ ከኔ ከጃፒና ጆከር ጋር ማሜ ጋር አይደለም የተጣላው። ይሄ ሰው ገንዘብ መስራት ይችላል፣ ህዝብ ማዳመጥ ይችላል፣ ይሰሙታል። በራሱ መንገድ ድራማ ሰራም መስራት ያለበትን ነገር ሰርቷል። በቃ ዛሴት ቁጭ ብላችሁ ግን የግል ጠብ ላይ ቁጭ ብሎ እምነትን መንካት ትክክል ነው። ይዘዋን በቃ እሱ ነው። ለምን ነካ ብለህ መጠየቅ አትችልም። በቃ እንደዛ አይነት ሰው ነው። በቃ ለእምነት ክብር ካለ ሲጀመር አንቺ እኮ ነው እኮ ችግሩ። ማሚ አዳምጪ። ይኸውልሽ አሁን እኛ ፖይንት አጀንዳችን ቤታዩ አይደለችም። ከዚህ ውስጥ መውጣት ያለብን ነገር አንድና አንድ ነገር ልንገርሽ። ጸባችን ከማንም ጋር አይደለም፣ ከዮናስ ጋር ወይ ከቤታዩ ጋር ከማሜ ጋር ወይ ከጆከር ጋር አይደለም። ጸቡ ሃይማኖታችንን ለምን ይናገራል ነው። አልተናገርነውም። ያ ጆከር ብዙ ጊዜ እንደዚህ አይነት ነገር ሳወራ ትወጣለህ። በጣም ነው እኔ የሚደብረኝ። ሳወራ በትክክል ማውራት አለብህ። አንተ ከሷ ጋር ላለመነካካት ከሷ ጋር ላለመጣላት የሆነ ነገር ስላላችሁ እናንተ እኔን መጣችሁ እንደምታወሩኝ ገብተህ ልክ እንደዚህ ልከህ በስነ ስርዓት ምንድን ነው ያለችው? ህዝብን ነው ማስነሳብህ ታያለህ፣ አካውንትን ነው ማዘጋሉ ሲጣሉ አይቻቸዋለሁ። ወይት ማሜ ወይት መጥቶ ችግር የለውም። አልፈራም። አዳምጪኝ። እኔ ይኸውልሽ የምፈራው የሚያከብሩኝን ሰውና የሚወዱኝን ሰው ብቻ እንጂ ለሚጠላኝ ሰውና ለማንም እውነተኛና ትክክለኛ ነገር የምናገር ሰው ማንም እኔ አያስተዳድረኝ። ማንንም በመጣበት ልክ የምናገር ሰው ነኝ። አሁን እኔ የሆነ ነገር ስናገር መጣችሁ እኔ ባትሪ ሊዘጋብኝ ነው ስክሪንሾት አድርጌ እዚህ መለጠፍ እችላለሁ። ይሄን ንጣብ እንዴት ነው የተነሳው ብላችሁ ከየት ወደ የት ተነስቶ የት እንደደረሰ ካያችሁት እኮ እያንዳንዳችሁ ገብታችሁ ሪኩዌስት ልካችሁ እንደዚህ በሰዓቱ የተናገርሽው ኦኬ፣ የግል ጠብ ነው የተጣሉት፣ ግን በሰዓቱ ያደረግሽው ነገር ትክክል አይደለም። ይሄ ደግሞ ለኦርቶዶክስ አሁን ሐሳቡ እዚህ ላይ ከደረሰ የምንወጣጠር ከሆነ አንቺ የሆነ ይሸራርግና በአንቺ በኩል አስገቢውና ይሄን ጥያቄ እንጠይ በስነ ስርዓት እንደ ትልቅ ሰው ቁጭ ብለን እናውራ። ኦኬ ለምንድን ነው አሁን ለምሳሌ ከቤታዮ ጋር ያለውን ጸብ ፍራቻ ከሆነ እሷን አልችላትም ከሆነ መብቱ ነው። ግን አንደኛና ሁለተኛ ነገር ኧረ በእናትህ እሷን አልችላትም ማሜ የኔና ሐሳብ አዳምጪኝ። ይኸውልሽ ሐሳብ አልችላትም አትበል በእናትህ ስድድብ እኮ አሁንም ጃፒ ወደ እሷ ስም አትለጥፍ። እሱ ሃይማኖቱን አሁን ወደ እሷ ስም አትለጥፍ። አንተ ችግር የለውም። እኔ እችላታለሁ አልችላትም ባለው ነገር ላይ ምንድነው ካልተደማመጥን እኮ መግባባት አንችልም። ምን መሰለህ ጆከር፣ የጸቡ በሁለት ግለሰቦች መሃል ከሆነ ሁለቱም ወታደር አላቸው። ገባ? የሁለቱን ወታደር ይዘው መዋጋት ሲችሉ ሌላ ቦታ ላይ ገብተህ ሃይማኖትን መናገር ምን አስፈለገው? በቃ የእሷ ወታደር አላት ብሎ ካሰበ ወታደሮቿ መጥተው ፓስተር ቆለጦ ብለው እኔ እናንተ ደግሞ አንተም ወታደር አለህ እኮ ጆከር። ወታደር የለኝም ብራዘር። አንተም አለ ማሜም አላት። እኔ የለኝም አላችሁ፣ ሁላችሁም ነው ወታደር ያላችሁ። አንድ ጊዜ ይቅርታ አድርግልኝ። ይኸውልህ አዳምጠኝ። ምሳሌ አንተ በተለይ ሶሻል ሚዲያ ላይ የኔ ልጆች ወይም የኔ ወታደር ብለህ ካልክ በአንተ ውስጥ የሚመሩ ተው ስትላቸው የሚተው ሂዱ ስትላቸው ሂደው የሚያደርጉ ራስህ የምትተማመንባቸው ሰዎች እነሱ እንደዛ አለ። አንተም አለ ቤታማ ቆይ አዳምጠኝ ልጨርስልህ፣ አታቋርጠኝ። ጀሊ ነው የሚባለው። አይ ነው ብሎ ተው ስትላቸው አሁን ማሜ ይቅርታ አንድ ጊዜ የኔ ልጆች የኔ ወታደሮች ካልክ የኔ ልጆች እንደዚህ ካልክና የኔ ወታደሮች ካልክ ተው ስትል የሚተው ሂዱ ስትል የሚሄዱ አድርጉ ስትላቸው የሚያደርጉ እነሱ አንተ በለልህበት ላደረጉት ነገር ኃላፊነት ትወስዳለህ። አየው እኔ ደግሞ እንደዚህ አይነት ነገር የለኝም። እኔ ማንንም አንተን አውቃለሁ። አንዳንድ በጣም ምግባባቸው ሰዎች አሉ። ከዛ ውጭ የኔን ፕሮፋይል አድርጎ ኮመንት ላይ ስለተቀመጠ ኮመንት ላይ ቁጭ ብሎ ጆከር ስላለ እኔ ብሔርተኛ ነኝ ሁሉም ይከተለኛል። እኔ ግን የኔ ልጆች ብዬ ነገ ወደ ሌላ ነገር ሊመጣብኝ አይችልም። አላቅም የለኝም። እንደ ማህበረሰብ ብሔርተኛ ላይ ብሔርተኛው ይከተለኛል።
ኦኬ እሺ እኔ አንዴ ላውራ ጆከር ግን እኔ አሁን ይሄ አንተ ልጅ የሚባለው ነገር ላይ እኔን አታስገባኝ ይቅርታ ጃፒ የለኝም 1200 ሰው አለ እኔ ወታደርም ልጅም የወለድኩትም የምከፍለው የማስከፍለው የለኝም ያንኪው እንዴ ማዝበትን እኮ ነው ምን ሆነ ነው እኮ የኔ ልጆች ብዬ እኮ ኮሜንት ሄደው የሚጽፉ ነገር እኮ ሰው ያደማል እኔ ዲዛይን ተግባር የለኝ ጆከርዬ ክርስቶስን ነው የምልህ በጣም ጥሩ ነገር ነው የተናገርከው ቢካዝ እኔ የለኝም በተደጋጋሚ ነው የምናገረው ማሚ ሰዎች ስሜቱን የሚሰሙት የግል ጠብ ሳይሆን እኛ ምንም አጋር በሌለበት የወለድናቸው ልጆቻችን እንደዛ ሲሰደቡ ጡታችሁ ይቆረጥ እየተባለ ኮሜንት ላይ እየመጣ ሲጻፍ ስሜቱን እናውቀዋለን ማንነታችን ተወስዶብን ማለት ነው እንደዛ የተሰደብ ነው ሰው እስና nothing funny አይደለም ይሄ በደንብ ይሄን ደግሞ የሚያውቀው ፔኑን የሚያውቀው ሰው ነው በቃ ምን አለ ጆከር ደም ያፈላል አለ ኦፍ ኮርስ ደም ያፈላል ጭንቅላትን አስቶ መናገር የሌለብን ነገር ልትናገር ይችላል አፍን ሳይሆን ስሜትን የምታውቀው አንተ ብቻ ነህ ለምን የደከምክበት ልጅ ሲሰደብ ይኖ ታውቀዋለህ ፔኑን በቃ እንደዛ ነው ደም ያፈላል ኦፍ ኮርስ ደም ያፈላል ዋናው ወደ እምነቱ ዙሪያ ነው የኔን አስገቢውና እንነጋገር የኔ ፖይንቴ ጆከር ማሜ ፖይንቱ ምን መሰላችሁ ሁለት ግለሰቦች መሃል በተፈጠረ ጸብ ለምንድነው ጠቅላላ የኢትዮጵያ ሕዝብ የሚያመልከውን ሃይማኖት መሰደብ የሚያስፈልገው ይሄ ነው ጥያቄው ገባ አሁን መጥቼ እኔ እዚህ ጋር እኮ አጀንዳ ከፈለኩ የሆነ ሃይማኖትን ርዕስ አድርጌ መለጥለጥ እችላለሁ እለጠልጠዋለሁ ቀን ሙሉ ከዛ በኋላ ሰው ይመጣል ያየኛል ምንም አታመጣም እኮ እኔ ባለሁበት ሀገር መብትህ ነው የፈለግከውን የመናገር እነማሜም እንደዛ የመናገር መብት ስለተሰጠ ብቻ የገዛ የምትወደው ማህበረሰብ ማስቀየም ትክክል አይደለም ይሄ ነው ፖይንቱ እንጂ እኔ ከፈለኩ መጥቼ ስለጠልጠው እውላለሁ ምን ያመጣል እያንዳንዱ ወይ ማሜም እንደዛ ጆከርም እንደዛ ይሄ ነገር ግን አሁን የመጣው ምንድነው በወታደሮች ጉዳይ ከሆነ ማሜም የራሱ ወታደር አላት የማሜ ደጋፊ ሄደው የሆነ ቦታ ላይ ብለው እንደ አናስነካም አንደሽ ነው አይቻለው የጆከር ወታደሮች አሉ ነው እኔን በማንነት አታሳጣኝ እኔ እንደዛ ነው ወታደር የለኝም አንተ ወታደር ለአማራ ህዝብ ነው እኔ አንዴ ነገር እኔ ካልሆነ እወጣለሁ እንደዛ አይነት ውስጥ አታስገባኝ እኔ ካንተ ጋር ስጣላ እኮ መተው ወታደሮች ማን እኔ ምን አገባኝ እኔ የታውቅ ይሄንን ነው ማለት የቤተሰብ እንደዛው ነው የሆነም አለ ጃፒ አስተካከል እኔ ሂዱ አስተካከለው እኔ ያየሁትን ነው የምናገረው ሂዱ ስደቡልኝ የምለው ሰው የለኝም እኔ ማንንም የለኝም ልጆቼ ብዬ የምላቸው የለኝም እኔ ስል ሰምተህ የምታውቀውን አምጣልኝ እኔ ልጆቼ እንዲያልክልኝ እኔ ሰምቻለሁ አላልኩም ግን ነው አባካ አለካ ቴንክ ዩ እኔን ካልሰማይ ከኔ አፍ እኔ ሄዱና ስደው አንተ ጋር ተጣልቼ ጃፒን ሄዱና በኮሜንት ስደውት ብዬ ከሆነ እኔ ካፌ ይቆረጥ ኖርማል ችግር የለውም ስትጣላ ልትሉ ትችላላችሁ ሌላው ቢቀርነትና ማሪ ራሱ አላችሁ የሚገርም ኮሜንት እኔ ይሄንን ካልከኝ ኮሜንት እኔ ማዘው በምን እንደው ልንገርህ ፖለቲካዊ ውይይት ካለ ጆከር አፍ እኔ ጋር ብለሃል አሰማርተብኛል ችግር የለውም አዳምጠኝ መላው በኮሜንት ሄዱና ፋኖ በሉ የአረንጓዴ ቢጫ ቀይ ጻፉ ይሄንን አንተም ማሜም ሁላችንም መላውም የሚከተል ነው የኔ ተከታዮች ሄዱና አረንጓዴ ቢጫ ቀይ ጻፉ እንደዚህ አይነት ቤት ላይ ዮናስ ሙሉነህ ነው እኮ አሁን ዮናስ ሙሉነህ መጥቶ ቤተክርስቲያን መናገር ለምን ያስፈልገዋል እኮ ልምጣልህ ይሄ አሁን በግለሰብ ጸብ የተነሳ እምነቱን ይዞት ኖሯል እኔ ትክክለኛውን ነገር ነው እምነቱን ይዞት ኖሯል እምነቱና እዚህ የሚጻፈው ኮሜንት አንድ አይደለም ይለያያል ስለዚህ ትልቅ ሰው ነው እንደ ትልቅ ሰውነቱ ደግሞ መከበር አለበት ሸምግሎ ትልቅነቱን ይዞ እነዛ የሚሰደቡ የእምነት አባቶች ልክ በእነሱ ልክ መሆን ሲገባው እነዚህ የሚሳደቡትን አይ እናንተ እኮ እንደዚህ ብላችሁ ብትሳደቡ የእናንተን እምነትን ይኖርበታል ዛሬ እናንተን እምነት ብነካ የኔ ልነካብኝ ይችላል አልፈሽ ግን ተራምደሽ እዛ ወደ ማዶ ሄደሽ የእምነት አባቶችን ምናምን መሳደብ ይሄ አግባብ አይሆንም የፈለኩት ነገር ልለው ይችላል ፓስተር ድፍት ፓስተር ጨንጓራ ፓስተር ቆለጥንጥልጥል ወይም ልለው ይችላል
እንደ ግለሰብ ነው የተናገርኩት። እንደ ግለሰብ ሲሆን ደግሞ ኮመንት ላይ ያለ ከሆነ ከዚህ በፊት እቴቴቴቴ ሲሉት ነው ሰልችቶት ፔንት የሆነው አይደለ? ስለዚህ እንደማይችላቸው አንተ ደግሞ የባሰ ደግሞ ሌላ ውስጥ ገብተህ እንትና ያ ሀቅ እኮ ነው። እንደዛ ነው 24 ሰዓት ቡና እየደረደሩ ያን ነገር እኔ እንደዛ ግን እኔ ከማንም ጎና አይደለሁም። ግን መተው በእምነት ጃፒ ትልቅ ሰው ነው። እኔን ስለተናገረ ልክ እምነት መናገሩ ጥሩ አይመጣም በሚለው እናያዘው። እናንተ ሄዳችሁ ኮመንት መጻፋችሁ ጥሩ አይደለም። በእምነት ዙሪያቸው ነው እንደ ቆለጦ ማለት መብት። አንተ ተሰድበኝል እንዴ? እኔ ሰድባለሁ እኮ ጆከር። አይ ፓስተር የሚለውን ያውጡት፣ ፓስተር የሚለውን ያውጡት። ተው በቃ እናንተም ተው። እቴቴ ቆለጦ ይበሉት በቃ አለቀ። እሱማ መብታቸው ነው። እሱ አሁን እያለ ያለ ምክንያት ፈጠረባቸው። ታውቃለህ፣ ለመሳደብ ምክንያት ፈጠረ እኮ እና አንድ ደግሞ የራስን እምነት የምትወድ ከሆነ የሰውን እምነት ማክበር ግዴታ ነው። አንድ አየሩ ላይ ያለ ነገር ስላየው ነው። ለዛ ነው እንትን እንደ ሀሳብም እንደ ቀረቤታም ልነግርሽ የፈለግኩት ለባሽ። በዚህም ሆነ በዛም ሁሉ መቼስ ሚዲያ ላይ አይነገርም። በተፈጠረው ነገር ትንሽ አርገሽ እንዲህ ለማለት ነው። አንዳንዴ ስሜት የሆነን የምንናገረው ነገር ሰው አይምሮ ሲደርስ ኖ እኔ ስሜታዊ አልናገርም። ማወራውን ነገር አውቃለሁ። ጃፒ ፕሊዝ ዶንት ፑት ሚ ላይ አታደርሰኝ። እኔ አይኖ ምን እንዳወራው ምን እንዳልኩ ጠንቅቄ አውቃለሁ። ትክክል አይደለም። ኮመንት ላይ 5000 6000 ሰው እየሄዱ መጻፍ ትክክል አይደለም። እሱ መሳደቡ ትክክል አይደለም። ሊሆንም ሊታሰብም አይችልም። በቃ አይችልም። የግል ጠብ ላይ ሂደህ ተጣልተህ ቤተክርስቲያን መንካት ትክክል አይደለም። እኔ እምነቱ ላይ ያለውበት የሌለበት ሰው ላይ እንኳን ሌላ ትክክለኛ ሙስሊምነቱ የሚያከብር ትክክለኛ ክርስቲያን የሆነ ሰው እንኳን የራሱን ያከብራል፣ የሰውም ይከበራል። እምነት ላይ ያለ ሰው ማለት ነው። የግል ጠብ ላይ ተጣልተህ ለምን እዛ ጋር ደረስክ? አንዳንድ ሰው የግል ጠብ ላይ ሲጣላ እንደ ሰዎች የተለያየን ነው አስተሳሰባችን ጋይስ። አንዳንዱ ገንዘብ የሚጠቀምብህና ፖለቲካን የሚሰራብህ ከሆነ እሱ በሚፈልገው ወይ መንካት የሌለበትን ነገር ይነካባል። ዳሴት እንደዛ ነው የሚሆነው። የሚዲያው አይነት ያየ ነው እንግዲህ። ግን ከዚህ ጋር መጥተህ ማሚ የግል ጠብ ስላለባት ሰው እንዲህ ብሎታል ማሚ ያስከፍታናለች ምትል ካለ ባናት ተተከል 6-7 ሲያስከፋ አሜን ብለህ ፎሎወርን እየተከተልክ ነው ያለ። ማሜ ለማስፈራራት አንቺ እንደዚህ አትበኛ መተናና ነገርሽም እንዴ ደግሞ ሌላው አባውዩ ስላንተ አይደለም ማወራው። ኤኒቲንግ ኮመንት ላይ የምታለቅሱ ሰዎች እኔ ያመንኩበትን ነገር ነው ማወራው። ልጄን ስሰድብብኝ እንኳን ወደኋላ አላልኩም። አይደለም አሁን ላይ ማለት ነው ትክክለኛ ነገር ሳወራ ሰው ፈርቻ አይደለም ማወራውን ነገር እጠነቀቃለሁ። እኔ ማንም አይደለሁም ቢካዝ ያልሆነ ነገር ሰዎችን ላለማስከፋት ስለምፈልግ። ከዛ ውጭ ቁጭ ብላችሁ እዚህ ኮመንት አርበኛ ጀግና የሚያጫውታችሁ ከኛ በላይ ሰው የለም ምናምን ስድድብ እኮ አሁን ኖርማል ሆኗል። አባቴ ልጅ እየሰቀላችሁ መሳደብ፣ እናት አባት ማዋረድ ምናምን ያነቆ ቆየ እኮ ከ3 ዓመት በኋላ አለፈ። በቃ እኔ ብዙ ጊዜ የምጠነቀቀው ልጆቼ እንዳይነኩብኝ ነው። አሁን ኤኒባዲ ቁጭ ብሎ ስለኔ ቢያወራ አረንግበሸ ዳስ ምንም ስለዚህ ማሜ ይኸውልሽ፣ ስለዚህ አሁን ፖይንቱ ይሄ አሁን እሱ ዮኒ ማኛ ፓስተር የሚለው ቃል ይውጣልኝ ነው ያለው። በቃ ለቤታ መልእክትና አስተላልፍና ወታደሮችሽን እዘዣቸው እቴቴ ቆለጡ ይበሉት። በቃ ፓስተር የሚለውን አንሱና ከዛ እንዴት ይሰድበናል አይሰድበንም የሚለውን እንየው። ደግሞ ገባሽ? ይሄ ነገር መስተካከል አለበት ማሜ። ስነ ስርዓት ሊኖረን ይገባል ሁላችንም። ጃፒ ሰላሙ ነው። እኔ ልውጣ። የት ነው ከእሱ ጋር ኮመንት ላይ ሰው ተመለስ ስላለች እኔ የተመለስኩት። እኔ ልውጣ። እኔ የእምነት ነገር ላይ ባልነካካ ደስ ይላል። በእኔ ተነስቶ ደግሞ ሌላ የሚነካ ነገር አይደል እንዴ? እኔ ማሜ ተናገርኩ እኮ መናገር ያለ ዛሬ አይደለም። አግባብ ከአንተ በፊት እኔ አግባብ አይደለም ብዬ ተናግሬያለሁ። አግባብ እኔ በእምነት ነገር አልነካካም። ጃፒ ግደለኝ። ስለዚህ እኮ ከእምነት እንዲወጣ በቴቴ እንደሚሉት እዛው ተቴ ይበሉ ነው
አሁን መሰዳደብ ውስጥ እንደዛ አይነት ነገር የሚያመጣ ከሆነ ቢተውትስ ይሄስ ምን አለ አቁሙ ማለት ነው እንጂ አንተም ደግሞ የባሰ ሌላ ነገር መስጠት የለብን። ቻው ለማንኛውም እኔ ተው አታስገቡኝ እምነት ጆከር አንተም ኦኬ ቀጥል ጎሄድ ሂድ ውጣ ፍራቻ ላይ ተጫጭኖ እኔ ፍራቻ አይደለም ጆከር አሁን በእምነት ነገር ነው ትክክል ነው እያለው ያለ በእምነት ያልነካከም ግዴለ ለማሰደብ ሃይማኖታችሁን አክብሩ እየሄዳችሁ ስለተሳደባችሁ እኔ የእምነቱ ተከታይ አይደለም ግን እኔ ተው ይሁን አግባብ አይደለም ብዬ ደጋግሜ ተናግሬያለሁ ደጋግሜ ተናግሬ ይሄ አግባብ እኔ ራሴን እምነት ከሆነ የሰው እምነት መሳደብ አግባብ አይደለም። ምሳሌ እኔ ቆይ አዳምጠኝ። እኔ ምሳሌ እንደዚህ አይነት የእምነት አባት ብዬ ከተሳደብኩ ስማቸውን ጠርቼ አንተ ምንድነው የምመልስልኝ? አንተም እንደዚህ አይነት ሸክ ብለህ ነው የምትሰድበው አይደል? ውጤቱ የት ላይ ነው? እምነትን ያክል ነገር ትልቁ መከበሪያችን እኮ የእምነት አባቶችና እምነት ነው። አንተ በፖለቲካ እንደፈለግን እኮ እናት እንደዚህ ግን ይሄ በእምነት የተነካካው ነገር መቼም ከውስጥ ላይ አይጠፋም። አሁን እኮ እኔ እኮ ታዲያ ያልኩት በእምነት እንዳይሆን ከፓስተር ምናምን የሚሉትን ያውጡና በተለመደው እቴቴ እያሉ መነጋገር አለባቸው። ተስፋስ ይሄ ነው የኔ ሐሳብ አይደል? ጆከር በሚለው ጆከር እንዲህ ነህ የሚል ስድብ ለአንተ ስም አለ ፍየሌ እኔም እኮ ያልኩት በፍየሌ ነው ያው የሚያውቁ መቼስ ግማታም ሰካራ ማሜ አንቺ በምድር ነው የሚይዙሽ ገባሽ? በዛ በተያዝነው ነገር እኔ በፈለገው መንገድ ይስደበኝ በፈለገው መንገድ ግን እንደ ግለሰብ ብትሰድቡትም ምንም ብትሉትም እኔ መልካም ነው። እንደ ግለሰብ ብትሰድቡት መልካም ነው። እንደ ግለሰብ ስደቡ ከምትነካኩ ይሄ ነው እኔ ማለት የምፈልገው። መልካም ጊዜ። ለማንኛውም አውሩ እናንተ። ሽንታም ነው እኔ አውቀዋለሁ፣ ጠንቅቄ ነው የማውቀው። ቀጥይ ማሜ። ጃፒ ግን ደብሯል፣ ጠንቅቄ ነው የማውቀው። ደብሯል፣ የመጨረሻ ኖ አሙዝም እኔ ከሱ ጋር ነኝ። ትክክል ነው እሱ። ምን አለ የኦርቶዶክስን ነገር ስትሳደብ እኔ እንደዛ ብዬ ብሰድብ ሸኩን ነው የሚሰርቡት ደግሞ ሌሎቹ አለ። ትክክል ነው። የራስህን እምነት ለማክበር የሰውን ማክበር አለብህ። የራስህ ብሔር እንዲከበር የሰው ማክበር አለብህ። በቃ ዛሴት። ከዛ ውጭ ስድብ ኮመንት ላይ 6000 7000 ሰው ሂዳችሁ ለኦርቶዶክስ እምነት ይጠቅመዋል ብላችሁ የምታስቡ ሰዎች ጎሄድ ማድረግ ትችላላችሁ። እኔ አምናተ ቦስ ግን ይሄ ነገር አይጠቅመውም። ትክክለኛ ለእምነታችሁ ክብር ያላችሁ ሰዎች እናት ትገልበጥ ልጅ ይዘቅዘቅ አፈር ብላ እያልክ በጻፍህ እምነትን አያከብርም። በቃ ማክበር አለብህ። ያንተ እንዲከበር የሌላ ሰው ማክበር። ዮኒ ማኛን ትደግፊያለሽ? አልደገፍኩትም። እኔ እየደገፍኩትም አይደለም ልደግፈውም አልቻልኩም። ግን አክብር። በቃ መሳደብ ካለብህ ራስህን ችለህ። ማን ሰው ሃይማኖት እሺ፣ የጴንጤና ሃይማኖት ይሳደባል። ስሙን መሳደብ ነው ያለብህ እንጂ ጽፈህ ሌላ አየር እያስነሳችሁ። አሁን አንድ ሰው ይሄ ደግሞ የሚታየው የት ነው? ይሄ ደግሞ የሚታየው ምንድነው? የሶሻል ሚዲያ የኮመንት አርበኛ ነን ከምትሉ ሰዎች ነው። በቃ እኔ አሁን አንዴ ማሜ እኔ ተነስቼ ሙስሊም ወይ ጴንጤ ከተሳደብኩ ኦርቶዶክስ መሰደብ አለባት? እኔ አንድ ግለሰብ ነኝ። አንተን ማን ይሰማል? ተነስተህ ብትሳደባው አንተ ምን አለ? ከማን ጋር ምን ግንኙነት አለክ? አንተ እኮ እንደኔ ተራ ሰው ነህ። ማን ይሰማል? ኦኬ እነሱ ተራርሉ መላእክት ናቸው። ሶሻል ሚዲያ ግን ሂተናላችሁ እንትንን ማስነሳት የሚችሉ ሰዎች ኦፍ ኮርስ ማድረግ ይችላል። መላእክት ናቸው። አይ ማሜ መላእክት ናቸው አይደለም። አንተ ምንም አይገባም። አይ ዶንት ኖ እንደፈና የምታረገው እኔን እያደከምከኝ ከሆነ ደክሞኛል። ጃፒ ፕሊዝ በእግዚአብሔር አሁን አንተ ብዙ ደክምሽ አይደለም ግን እኔ ጥያቄ ኖ ጃፒ አንተ ፎከስ ያደረከው የግል ጠብ ላይ እነሱ እምነትን መሳደብ ምን አገባው እምነትን እንደዚህ ምን አረጋው ትላለህ። አያውን ሲፈሩ ዳውላውን አንተ ሲጀመር ሳይድ ይዘህ ነው የምታወራው። እኔንም ደግሞ ጠብ የግል ጠብ ስላለሽ ነው ትለኛለህ። እኔ ባናቷ ትተከል እሷና እኔ አንተካው። አንድ ነገር ልንገርህ፣ በደንብ ተሰዳድበናል። እኔ እና እሱ ለመወራረዱ እኔ በጣም ሪስፔክት ያለው ፋሚሊ ነው ያለኝ። እኔ ነኝ ቲክታክ ላይ መጥቼ መንገደኛ የሆንኩት። ለስድብ ከመጣ ደግሞ አልተናነስም። እውቀት የለውም ኢነርጂን የወሰደብኝ እኔ። ሲቀጥልስ ይሄ ላይክ የኔን በጎች ልካለው
ኦሬን ልካለው ፍቅሮቼ በእናንተ ኃይል ነው እስከ ዛሬ ድረስ የኖርኩት። አለ ላይቭን ነው ማዘጋው ህዝብ ነው ማስነሳብህ ምናምን እያልክ ሳክስ መንፋት እዚህ ጋር መጣ። አገርን እምነትን ሁሉን ነገር የምታዋርዱት እነማን ናችሁ? እነ ሰርጀሪ በቃ ዳሴት ፖለቲካ እንሰራለን ብላችሁ የዛሬ ስንት ዓመት ስትሳደቡ ነበር። አሁንም እንደዛ የግል ጠብ ነው። የግል ጠብ ወረድ ያልኳል። ዮኒ ማኛ እቺ ኤልሳዳይና ሳን ሲናገር ዮኒ ማኛ ትክክል አይደለም ብዬ ዲፌንስ ያረኩበት ጊዜ ነበረኝ። እኔ ለቤታ ተጣልቻት ማለት ነው። ይሄ ነገር ማን ያስነሳው? ትክክል ያልሆነ ነገር ሰው ሲናገር ይሄን ነገር ማን ነው ያስነሳው ብለህ ካሰብክ ደፈነትሊ እሷ ናት ያስነሳችሁ። ዳሴት ምንም ወደኋላ ወደፊት ምን ወክላ ኦርቶዶክስ ወክሎኝ ነው ከኔ ጋር ጸብ ጀምር ብላ እሷ ነች እንደዚህ ያደረገችው። ኦርቶዶክስን ባትሆን አንድ ፕሮቴስታንትን ስትጠቀምበት ማክበር አለብህ። ፕሮቴስታንት አንድ ፕሮቴስታንት ማን ነው? ፓስተር ብለህ ስጠራው እኮ ፓስተሩን ከመጥራት ኢንስቴድ ኦፍ ፓስተሩን ከመጥራት እሱን መስደብ ትችላለህ። ስለዚህ አሁን እኔ አንድ ነገር ቤታ ጋር እንደዚህ ማውራት ከቻልኩ አውራት አምልጦኝ ነው ሶሻል ሚዲያ ላይ ወጣ ሶሻል ሚዲያ ላይ ወጣህ አምልጦኝ ነው ተሳስቼ ነው የምትለው ነገር የለም። እኛም እኮ ልጆቻችን ሲሰደቡ እኮ ስሜታዊ ሆነን ብዙ ነገር መናገር እንችል ነበር፣ ግን እንጠነቀቃለን። ለሚወዱን ሰዎች፣ ላልደረሱብን ሰዎች መጠንቀቅ አለብህ። እኔ እንደ ቀልድ ነው ያልኩት ነው። የምትቀልድበትን ነገር ማወቅ አለብህ። ነገ አንተ ትታረቃለህ። ኦርቶዶክስ ቤተክርስቲያን ግን በሷ ሪዝን ተሰድቧል፣ ተረግጧል። ውሸት እኮ ነው። ውሸት ነው። አሁን ይሄ ማሜ ባለፈው ላንቺ እንደዚህ እንደቆምኩት አሁን ይሄ ነው ትክክሉ። ይሄ ነው በቃ ዳሴት በሷ ነው። ዳሴት ኦኬ አንዴ አዳምጫ በሷ ነው። ልንገርህ ዮኒ ማኛ እኮ ከኔ ጋር 3 ተጣልቷል። ልንገርህ 3-4 ተጣልቷል። ልጆቼን ሰድቧል። አልሰደበም። የሰደበው ማንን ነው? ወይ ጆኒን ነው የሰደበው ወይ እኔን ነው የሰደበው። ዳሴት እምነት መንካት ከፈለገ እኮ እኔ ስሰድበው እኮ መንካት ይችላል። ግን ካልደረስክ አይደርስም። እየደገፍኩት አይደለም፣ አልደገፍኩትም። አሁንም ይሄንን በጋለኝ እያላችሁ የድንቁርና ጥግና የፒኤችዲ ደደቦች ራሳችንም ደርሶብናል። ስለደረሰብን እኔ እንደ እናቱ ያሳደግኳቸው ልጆቼ ተዘቅዝቋል። ቢካዝ ኦፍ ሄር በሷ ምክንያት ማለት ነው። ህዝብን ማስነሳት አገርን ማሰደብ ጀግንነት አይደለም። በበጎቼ ዳሴት ይሄ ነው። ቁጭ ብለህ ግን አሁንም ይሄንን አክሴፕት ዳርጋችሁ ዲፌንስ የምታረጉ ሰዎች አላችሁ። አይ ዶንት ኬር ጋይስ። እኔ ግን እውነትን ከመናገር ወደኋላ አይደለም። የራስህ እምነት እንዲከበር የሰውን እምነት ማክበር አለብህ። ያንተ ብሔር እንዲከበርልህ የሰው ብሔር ማክበር አለብህ። ዛሴት ይሄ ህዝብ የኮመንት አርበኛ ማቆም አለባችሁ። በቃ ማቆም አለባችሁ። ማሜ ግን አንዴ አዳምጪኛ፣ እኔን አዳምጪኝ። ይኸውልሽ አንቺ እና እሷ አዳምጪ መጀመሪያ። እንዴ ከአንቺ እና እሷ ስትጣሉ ከሁለታችሁም አልቆምኩም። አንቺም ትክክል ያለሽን እናገራለሁ፣ እሷም ያላት እናገራለሁ። አሁን ላይ ግን መጥቶ ማንም መወንጀል የሚችልበት ነገር ሊኖር አይገባም። ምክንያቱም መጥተሽ ኦርቶዶክስን ወክያለሁና ከኔ ጋር በኦርቶዶክስ ስም ተጣላ አላለችውም። ስላናደዱት አቅም ስላጣ መጥቶ የሃይማኖት አባቶችን መሳደብ ማለት እሷን መሳደብ ይችላል፣ የእሷን ቤተሰብ መሳደብ ይችላል፣ የእሷን ተከታዮች መሳደብ ይችላል። አባ ማቲያስ ምን አረጉት? ወይ ጉድ! አንተ ግን እየደጋገምኩ እዛው ላይ ነው እንዴ የምትጨፈልቅ? ነው ጥያቄ እኮ ነው። አባ ማቲያስ ምን አረጉት? አሁን ተከታዮች ምን አረጉት? ከነሱ ጋር ተጣላ። ንገረን። 10 ሰው ይዣለሁ እኔ ማለት ነው። 10 ሰው ይዤ አንተ ፓስተር ቆለጦ ልበል እኔ ማለት ነው አልኩ። ምሳሌ ነው የምልህ አልኩና ዮኒ ማኛን ሂዶ የሚሰርበው ማን ነው? እኔ 10 ሰው ይዤ ማለት ነው። 10,000 ሰው ይዘህ ግን ሂደህ እዚህ ቦታ ፓስተር ቆለጦ በል ብለህ ህዝብን አስነስተህ የምታሰድብ ከሆነ ድምፅ አለ፣ ተሰሚነት ማለት ነው። ዳሴት ይሰራል። ፓወር አላት። ራሷን ለምን አይጋፋም? ይሄ ፓወር አይደለም። ፓወር ምንድን ነው? ይሄ ፓወር ነው። እንደ ፓወር ነው እንደ የምትጠቀመው ጥሩ ነገር ላይ አንቺም እኮ ፓወር አለሽ እኮ። በቃ አንቺ ኃይል አለሽ። እዚህ ሚዲያ ላይ ሰው ይወድሻል። አንቺም የራስሽ ወታደር አለሽ። እነሱ ማሰማራት ትችያለሽ። በቃ በአላት ጊዜ በሰጣት ታዋቂነት እንደፈለገች የመጠቀም መብት አላት። እሷ ሄዳ ብቻውን በዚህ ሰዓት ማንነትን እየጠቀሰች ወይ የሰዎችን ክብር የሚነጋ ነገር ማለት ህዝብን
እንደ ህዝብ የሚነካ ነገር አልተናገረችም። አሁን እኔ ብዙዎቹን ሰዋቸው ቲክታክ ላይ ምንድን ነው ያሉት? እኔ እኮ ቤታ እኮ ልጄን አልገደለችም ወይ አባቴን አልገደለችብኝም። የግል ጠብ እንደማንኛውም ሰው ተጣልቻለሁ። ግን እኔ ብዙ ጊዜ እንዲያውም እንደዚህ ይዤ ሰዎች ያን ያህል 3 ወር ሙሉ እኮ እኔ ቁጭ ብዬ ከሰው ጋር ስጣላ ተሰዳድቤም አላውቅም። ከሰው ጋር የተወሰነ ቀን እሳደባለሁ፣ እዘጋለሁ። ጋይስ ኬስ ክሎዝ። አንዳንዱ ግን እየመጡ 5000 6000 እየመጣ በምጽፈው ነው 6 ወር 4 ወር ያስቀመጥከኝ እዚህ ጋር እያሰዳደብክ ማለት ነው። አሁን ደግሞ እኔ ምለው የሚጠቅመውን ነገር ነው ማስተላለፍ። እነሱ የግል ጠብ ነው የምትሉት ወደዚህ ወደዛ ሙሰዱት። ዮኒ ማኛ እንደዛ ስለተናገረ ደግፋለሁ አልደግፍም፣ ይሄ የራሴ ኦፒኒየን ነው። በቃ አልደግፍም፣ ደግፌም አላውቅም። እምነት ሲሰደብ አልደግፍም። ግን ኮመንታተር ግን ሂዳችሁ መጻፉ ደግሞ ትክክል ነው አይደለም። ይሄንን ደግሞ ለእምነታችሁ ክብር ያላችሁ ሰዎች you need to stop። በቃ ይሄ ነው የሚሰራው። ከዛ ውጭ ግን ቁጭ ብለህ አንዴ ላስረዳሽ እሷ ለምን ተጣላች እሷ ለምን አረገች ለምትለኝ እኔ መልስ የለኝም። በቃ ይሄንን አንዴ ላስረዳሽ። ይኸውልሽ ማሜ ችግር የለውም። አንቺም እህታችን ነሽ፣ እኔ እህቴ ነሽ፣ አከብርሻለሁ። ለእሷ ምናምን ሳይድ ይዤ እንዳይመስልሽ። እኔና ቤታ ሲጀምር አንደኛ ኮንታክት የለንም፣ አውርተን አናቅም። ሚዲያ ላይ ስንገናኝ ሚዲያ ላይ ነው የምናወራው። ከዛ ውጭ ድሮ ስንሰዳደብ ነው የምንተዋወቀው። አሁንም ተሰዳድበናል። ከዛ ሌላ ኮንታክት የለኝም። ጭራሽ ከአንቺ ጋር ነው እንደውም ትንሽ ኮንታክት ያለኝ። አዳምጪኝ ማሜ። ሁለተኛ ነገር አሁን የቤታና የእሱ ጸብ ወደ ሃይማኖት መዞሩ በጣም ግራ የሚያጋባ ነገር ነው። ቤታ እኔ የኦርቶዶክስ ሃይማኖትን ወክዬ ነው ከአንተ ጋር ጸብ የጀመርኩት አላለችውም። እቴቴ እያሉ ሲያማርሩት ከዚህ ነገር ላይ ወጣ አይደል? ከሚዲያ ወጥቶ ነበር። ያ እቴቴ በሚለው ያ የሃይማኖት አይደለም፣ በእቴቴ ብቻ አስነቅለውት ወጥቶ ነበር ከሚዲያ። በጴንጤ ሙድ ደግሞ ልመለስ ምናምን ብሎ ተረጋግቶ ነበር። አሁን ተመልሶ ሲመጣ ግን ስትመጪ ግዴታ ሃይማኖት ውስጥ መግባት ካለበት ያው እሱ ስለሚያውቀው የሰውን ስስ ልብ ልንካና ይቅርታ ጠይቄ ተመልሼ እታረቃለሁ ነው። ሁሉ ጊዜ ደግሞ ሰውን ደም ጠባሳ እየጣልሽበት አይሆንም። አሁን ዱርዬ ሁሉ ነው የሚነሳብሽ። ዱርዬ ማን ላይ ለምን አይነሳም? ባላቱ ለምን አይ ዱርዬ አንቺ ላይ እኮ አይደለም የምልሽ። አንቺ ምን አረግሽ? አንቺ ጋር እኮ አይደለም የምልሽ። አዎ ግን እኔ ጃፒ አንድ ነገር ልንገር፣ በእናትህ አትደጋግምብኝ። እኔ ልጆቼ ከትምህርት ቤት ነው የመጡት። አንድ ነገር ልንገር ጃፒ፣ እኔ የሚጠቅመውን ነው የምነግርህ፣ የሚጠቅመውን የፍራቻ የምናምንም አይደለም። በቃ ከተጣሉ በቃ ለምን በዚህ አሁን ፓስተር የሚነሽምና እቴቴ በሚለው ቀይሩት። በቃ ትክክለኛ እምነት ያለን ሰዎች እባካችሁ እየሄዳችሁ አትጻፉ። እኔ ይሄን ነው የምለው። በቃ ለምንድን ነው በዛም በዚህም ወገን ያላችሁ ለራሳችሁ ሃይማኖት ስትሉ ሪስፔክት ካላችሁ አታድርጉ እንደዚህ አይነት ነገር። በቃ አይጠቅምም ነው። ቢካዝ አዘንዶ ዘደይ እነዚህ ሰዎች ታርቀው እናያቸዋለን የሆነ ሰዓት። ግን የተሰደበው የማን እምነት ነው? የኛ እምነት ነው። ይህንን ነገር አታድርጉ ፕሊስ፣ አትጻፉ ነው በቃ። ትክክለኛ ለእምነት ክብር ካለክ አታድርግ፣ እዛ ቦታ ሂደ አትጻፉ ነው የኔ ነው በቃ ይሄ። ከዛ ውጭ ማሜ እንዲያለች አላለች የምትሉኝ እኔ አይኖ ሀብት ታክ አቃለው እንዴት ማውራት እንዳለብኝ ዛሴት። ይሄ ፍራቻ ምናምን አይደለም። ብዙ ሰዎች ግን ሳያችሁ የምትሽለጠለጡ ሰዎች አላችሁ። ብዙ ሰው ቤት ከፍታችሁ አያችኋለሁ። እንስቴዶ ፍሷንም በዛ በኩል ታይ እንደዚህ ብለሽ ያስነሳሽው አንቺ ነሽ። ሂዳችሁን ፓስተር ቆለጦ እያልሽ የጻፍሽ እንዲጽፉ ያደረግሻቸው አንቺ ነሽ። እና ይህ ነገር ለኛ አይጠቅመንም ፕሊስ። ሃይማኖት እየተሰደበ ነው ብላችሁ ሄዳችሁ እንደመናገር አንዱ ዱርዬ ነኝ እኔ አንደኛ ነኝ የሚል ይመጣና የአራድዬ ልጅ ምናምን ትባባልና ቤታ ጋር ቢጣላ የግል ጠብ ነው እንጂ ለምን እሷን አይሰድብም ምናምን ትላላችሁ። ናው this is not right። ራሳችሁም ሄዳችሁ በዚህኛውም ወገን ትክክል አይደለም። እንደዚህ ብለሽ ያሰደብሽው አንቺ ነሽ። እና ለፎሎወሮችሽ ከወደዷት ፎሎወሮቿ you to stop ይሄንን ነገር ዳሴ። በዛኛውም ደግሞ የክርስቲያን መልእክት እናስተላልፋ። አንዴ የክርስቲያን ተከታዮች አላችሁ፣ ጴንጤዎች ደግሞ እዛ ጋር ሄዳችሁ ደግሞ ኦፍኮርስ ይሰማችኋል። ህፃን ልጅ አይደለም ይህ ነገር ያደረግከው ነገር ትክክል አይደለም። በቃ ሰው እኮ ለፍቅር ነው የሚሸነፈው እንጂ ማንም ስልጣን ኑሮት አይደለም። ግን በቃ ትክክል አይደለም እንደዚህ ማድረግ አግባብም አይደለም። ወዳጆቹ አክባሪዎቹ አላችሁ መቼም አንዳንድ ሰዎች ሂዳችሁ ተው። ግን አሁን እኔ ተምን ጥራው አንድ ደግሞ ያየሁት
ሙቭ አድርጓል ሚኪ ፊት አውራሪ ዋን ላቭ